ጋር በጣም ብዙ ተወረዶችን በጣም ብዙ ችግርን አሳልፈሻል። ካንቺ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት አንቺ መውጣት አለብሽ። ለምን? ሰላም ውድና የተከበራችሁ የጨረቃ ቤተሰቦች እንደምን አላችሁ? አለሁላችሁ። ቪዲዮን ከመጀመራችሁ ፊት ግን ሁላችሁም ቪዲዮ ላይክ በማድረግ ብትጀምሩ በጣም ደስ ይለኛል። የእናንተ አንድ ላይክ ለኔ ትርጉም አላትና ቪዲዮን ደግሞ ሰብስክራይብ በማድረግ ብትጀምሩ ቪዲዮ ተደራሽነቱ እንዲሰፋ ታርጉታላችሁ ማለት ነው። ዛሬ እንግዲህ አይሚንም እዩንም ከኔ ህይወት ውጡ እያላቸው ነው ማለት ነው። ይሄ ነገር ለምን አላቸው? ምክንያቱም ሁለቱም ፉክክር ላይ ናቸው ያሉት፣ እየተፎካከሩ ነው። ስለዚህ ይሄ ነገር ደስ አይልም። ስለዚህ ሁለቱም ከኔ ህይወት ውጡ። አይሚ እኔን እየተረዳችኝ አይደለም፣ ፉክክር ውስጥ ነው የገባቸው፣ እልህ ውስጥ ነው የገባቸው እያለ ነው። እንግዲህ በዚህ ጉዳይ እናንተ አስተያየታችሁን ኮሜንት ላይ ስጡኝ። ምን ትላላችሁ? ብሩኬ ይሄን ነገር ማለቱ ትክክል ነው? በእኔ በኩል ትክክል አይደለም። ቢያንስ እዩን እንደፈለገ ያባራት፣ አይሚን ግን ከጎን ያቱኝ ማለቱ ልክ ነው ብዬ አላስብም። በእኔ በኩል አላስብም እንደዛ። የእናንተን አስተያየት ኮሜንት ላይ ስጡኝ። እንግዲህ ምን እየተፈጠረ ነው? እንግዲህ አይሚና ብሩኬ መሀል የገባው ሰይጣን በመሀላቸው ይውጣ። እናንተም ደግሞ ወንድምቶቼ ከሀገር ውጭ ያላችሁ ወንድምቶቼ የእረፍት እንጀራ ይስጣችሁ። እስቲ ኮሜንት ላይ አሚን በማለት ፍቅራችሁን አሳዩን። ቤተሰቦቼ እንግዲህ ዛሬ ይሄ ነገር መፈጠሩ እኔ ተአምር ነው። ምክንያቱም ብሩኬ ምን ያክል ቢሰለቸው ነው ሁለቱንም ውጡልኝ ያላችሁ ከህይወቱ። እኔ በጣም ገርሞኛል። ምክንያቱም እንደዚህ ሊልበት የቻለው ነገር ምንድን ነው? ለምን? ምክንያቱም ቢያንስ ቢጨክን በአይሚ የሚጨክን አንጀት አልነበረውም። ግን ደግሞ ሊጨክን የቻለው በምንድን ነው? ምክንያቱም አይሚ እኮ ልትረዳው የሞከረችው ብዬ አስባለሁ። ቤተሰቦቼ ባለፈውም ልትረዳው ሞክራ አብረው ስትሄድ ነው እንግዲህ ከዩ ጋር ሩም ውስጥ ስታያቸው የራቀችው እንጂ መጀመሪያ አይሚ በቃ ከጎን ብላ ነበር ሄደችው አለ እንደ ቤተሰቦቼ። ግን ይህን ውሳኔ ለምን አስወሰነው? በቃ ቢያንስ ያን ቪዲዮ ማይተው አይቀርም ነበር። አይቷል። የዛ ቀን የሄደች ምክንያት አይሚ ከጎኑ ለመሆን ነበር። ይህን ሰውን ያደረገችው ነገር እል እንኳን ቢሆን ይህን ነገር ማድረግ አለበት ወይ? ብሩኬ ሁለቱንም ይሄዱ ማለቱ ልክ ነው ወይ? አይሚ ማለቱ ልክ ነው ወይ? እስቲ ይህን ነገር በሰፊ ጉዳይ እናብራርበታለን። ቪዲዮውን እስከ መጨረሻው ማየት ብችሉ እስከ መጨረሻው ድረስ፣ ግማሽ አይታችሁ ደግሞ አስተያየታችሁን ብትሰጡኝ በጣም ደስ ይለኛል። ወደ ቪዲዮ እንሂድ እስቲ። እሷ ጋር ግንኙነትን ማቋረጥ ትችላለህ፣ ከኔ ጋር ደግሞ ምን በሚገባ ከእሷ ጋር ብታቋረጥ እንደፈለግ ትሁን። እሷ ማለት እኮ አንተና አይሚን ለማጣላት የመጣች ሴት ነች። አይሚን ግን ለምንድን ነው ኢጂ ወደዛ? በቃ አንቺም እውነቱ እስከሚመጣ ድረስ አንቺም እንትን በይ፣ እሷን ማለት አልነበረብን ብዬ አስባለሁ። ምክንያቱም አይሚ እኮ ከአንተ ጋር ብዙ ያሰለፈች ሴት ነች። ከአንተ ጋር ብዙ ነገር ውጣ ውረድ እንዴ በአንድ ጣሪያ አብራችሁ መኖራችሁ ደስ እያለን፣ አሁን ላይ ግን አይሚንም እሷንም መግፋትክ ልክ ነው እያላስብም እዩን ከህይወትህ ማስወጣት አይደለም መግፋት አይደለም ከህይወትህ ሙሉ ለሙሉ መውጣት አለባት ብዬ አስባለሁ። አይሚን ግን ያረከው ነገር ስተት ነው ብዬ አስባለሁ። በኋላ ይቆጫል። ብሩክ አንዳንድ ነገር ስትወስን ቁጭ ብለህ ቆም ብለህ ብታሰብ ጥሩ ነው ብዬ አስባለሁ። የእናንተን ሀሳብ ደግሞ ኮሜንት ላይ ስጡኝ። ማስቀናት አይነት ነገር ውስጥ ገብተዋል እና እንዴት? አዎ እሱ ጋር እኮ ልክ ነህ። ይህን ሰሞን እችን 2-3 ቀን አይሚ እያደረገች ያለችው ለማስቀናትም ነው። ነው ማለት አሁን እኮ አይሚ ውስጥ አይሚን በደንብ እኛ አልተረዳናትም። ማለት ከኔ ምን አተህ ነው ብላ ነው እያሰበች ያለችው። ባይዛው ወይ አይሚ እኮ ነገሩ ከተፈጠረ ራሱ በኋላ አንተን ለማመን ብዙ ሞክራለች አይደል እንዴ? ግን ምን አረክ አንተ? እዩን ሩም ውስጥ አገኛት። ያን በማድረግ ደግሞ ድጋሚ የአይሚን እምነት አጣው። ከዛስ ደግሞ ከስድስት ወር በፊት እዚህ ቡታጀራ እንደመጣቅ እሷ አታውቅም ነበር። ኢቨን ምን እንዳረኩ አላውቅም ስትል ነው አይሚ በጣም ጠርጣሪ ውስጥ የገባችው። እኛም ቤተሰቦች እንኳን ብዙ ነገር እያልን ነበር ስላንተ። ስለዚህ አሁን እየወሰንክ ያለው ውሳኔ ልክ ነው እያላሰብን ብሩኬ፣ በጣም ትልቅ ሰት ነው። በኋላ ትቆጭበታለህ። ተምሪን ነው ልክ ነው። የጨረቃ ቤተሰቦች እንዴት ታደርጋለህ ምናምን ልትሉ እንችላለን። አሁን እናለን በደንብ ነው ምንልክ። እንዴት እንደዚህ አይነት ውሳኔ ትወስናለህ? እንዴት እንደዚህ አይነት ነገር ታደርጋለህ ብለን በጣም እንወቅሳለን። ኮሜንት ላይ እስቲ እናለ አስባችሁ ኮሜንት ላይ ጻፉለት። ያያዋል ብሩኬ ባይዘው ይሄን ቪዲዮ። ምክንያቱም እንትን ነው እኮ አሁን አንተም ውስጥ አልተረጋጋም። ባይዘው ወይ አይሚን ከጎንማ ካጣቅ ይባስ ነው የምትረበሸው። ስለዚህ ይሄን ውሳኔ ብታስተካክል ብዬ አስባለሁ። ይሄን ያስተማሩ ቤተሰቦች ራት ፕሮግራም አዘጋጅታ ወይን ምናምን አዘጋጅታ ራሱ ከውስጧ እንዳልሆነ ያስታውቃል። ከውስጧ እንዳልሆነ በምን አወቅ? እኛ መፍረድ የምንችለው የአይሚን ልብ ማንም ሰው ሊያውቅ አይችልም። በቃ ከእግዚአብሔር ውጭ አይደለ? እሷ እንግዲህ ነገሮቹን ለመለወጥ የሞከረች ነበር። በትንሽ በኩል እኮ እልህ ሊኖር ይችላል። ፉክክር ነው ብያለሁ እኔ በቀደም። ምክንያቱም አይሚ አሁን ምን እያሰበች ነው? ከእኔ ምን አቶ ነው እሷ ጋር ሄደው በቃ ለምን እኔ እሷ እንደምትሆን እኮ መሆን እችላለሁ፣ በቃ ሌሎች ሴቶች መሆን እንደሚችሉ እኔ መሆን እችላለሁ ብላ ለማሳየት እየጣረች ነበር። ባይዘው ለምን ከተፈጠረው ነገር አንጻር ነው። ስለዚህ በአይሚ መፍረድ የለብህም። ስለዚህ አይሚን ከጎኔ አቱኝ ማለት በዚህ ሰዓት ልክ ነው ብዬ አላስብም። እኔ ብሩኬ እያረክ ያለው ነገር በጣም ግራ እያጋባኝ ነው። ምክንያቱም ቀን ወደ ቀን እየወሰንክ ውሳኔ እያረክ ያለው ነገር አይሚን ሊያሳጣክ የሚችል ነገር ነው። ባይዘው
ይሄ ነገር አይሚን እስከ መጨረሻው ላይ ሰጣክ የሚችል ነገር እያረክ ነው ባይዘው። ስለዚህ ይሄን ነገር ብታቆም ይችላል ብዬ አስባለሁ። አይሚና ብሩኬ ቤተሰቦች ባይዘው መቼም አይለያዩም፣ ግን ደግሞ እኛን እያስጨነቁ ነው። እስከዛ ድረስ እኛ እየተጨነቀን እኮ ነው። እኛ ቤት በኩል እንዳለ ቤተሰብ እንዳለ የመለው ጨረቃ ቤተሰቦች ተጨንቃችኋል አይደል እንዴ? አልጨነቃችሁም? እስቲ ኮሜንት ላይ ንገሩኝ። ስለዚህ ይህን ጭንቀታችንን መች ነው እፎይ የምንለው? መች ነው ፍቅራቸውን ድጋሚ የምናየው? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። እንዴት በቀላሉ እንደዚህ ታደርግ ትችላለህ? እንዴት ትወስናለህ? ምናምን ልትሉኝ ይችላል። ሃይሚ ምን መረዳት እየቻለችም አይደለም። እየተረዳችህ ነው ባይዘው፣ በእውነት እየተረዳችህ ነው። እስቲ ሃይሚ ከመጀመሪያ ከነበረችበት ቀን ጀምሮ አሁን ያለችበት ነገር ለአንተ አንድ ነው? አንድ አይደለም እኮ። መጀመሪያ ቀን በጣም ተናዳ ነበር፣ በጣም ገንፍላ ነበር፣ በጣም ኢቭን ሆስፒታል እስከ መገባ ድረስ ደርሳ ነበር አንዴ። አሁን ቢያንስ ግን አንተን እየተረዳችህ እሷ አንተና አይሚን ለማጣላት እንደመጣች እያወቀች ነው። ይህም ባለበት ሰዓት ግን አይሚን መግፋትህ ጥሩ ነው እያላስብም። ምክንያቱም በኋላ የሚቆጨን ነገር ባታደርግ ጥሩ ነው እያስባለሁ። ማትችልም ልታግዘኝም ስለማትፈልግ በዚህ ሰዓት ላይ እኔም ከአይሚ ጋር ያለኝን ነገር አበቃለሁኝ። ለምን አሁንም ለምን ብዬ ብሩኬ ጠይቃለሁ። ይሄ ውሳኔ ጥሩ አይደለም። ቤተሰቦች ጥሩ ነው? እስቲ ኮሜንት ንገሩኝ። ብሩኬ እየወሰነ ያለው ውሳኔ ጥሩ ነው አይደለም? በፍጹም አይደለም። ነገሮችን በመሸሸኩ ምንም እንኳ አታገኝም። ባይዘወይ ሙር ደግሞ አይሚን የመሰለ ሴት ከጎንክ በማራቀቅ በጣም ትጎዳለህ እንጂ አትጠቀምም። ባይዘወይ አሁን ላይ አንተ የሁለቱ ፉክክር እያየ ነው ብዬ አስባለሁ። አዎ የሁለቱ ፉክክር ሊያስጨንቅህና ወደ ሌላ መንገድ እንዳይመራ ብላ አስበህ ይሆናል። ግን ደግሞ እዩን ነው እንጂ ማራቅ ያለብህ አይሚን ማራቅ አለብህ ብዬ አላስብም። ይህም ማይሆን ነገር ነው እያደረክ ያለው። እኔ ይህም ምልክም አሁንም አንድ ውሳኔ ስትወስን ቆም ብለህ አስብ ብዬ አስባለሁ። ሌላውን ነገር ደግሞ ኮሜንት ላይ እናንተ ንገሩኝ እስቲ። ከዛሬ በኋላ እዩ የሚያስከፋ የሚያናድድ ነገር ከዚህ በኋላ ብታደርጊ ቀጥታ አስቀይምሻለሁ። እሷ እንደፈለክ አስቀይማት፣ እኛም ደስታችን ነው ባይዘወይ። አይሚን ግን በምን አቅሟ በምን እንዴ በተጎዳችበት ሰዓት በቃ አንቺንም እሷን አልፈልግም ማለት ይሄ ስህተት ነው ብዬ አስባለሁ። ብሩኬ እያደረክ ያለው ነገር ልክ አይደለም፣ በእውነት ልክ አይደለም። እኔ አንተንም ወዳለሁ፣ አይሚንም ወዳችኋለሁ። ሁለታችሁም ግን ሳጠፉ እንደ ወንድም እመክራችኋለሁ አንድ ቤተሰቦቼ። ስለዚህ ብሩኬ እየሄድክበት ያለው መንገድ ስተት ነው። ስለዚህ ከዚህ ስተት ደግሞ መቆጠብ አለብክ። እንዴ ለምን አይሚን ማራቀቅ ለምን? እስቲ አይሚን ከሚርቀ ጥሩ ነገር ታሳልፋለህ? ጥሩ ጊዜ ይኖራል አይኖርም? እናውቃለን እኮ ልብን። ግን የማያውን ነገር ግን ተናግራት ለሷን ባትጎዳት ጥሩ ነው ብዬ አስባለሁ። ይህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ሊጻፉለት ቤተሰቦች። አይሚን ስትመጣ ያላችሁን ነገር የምትታረቁም ከሆነ ታረቁ፣ ማታረቁም ለምን ይታረቃሉ? ለምን? እቺ ልጅ እኮ የኛ ጠላት ነች። እዩ የምትባል ልጅ እኮ መላው የጨረቃ ቤተሰቦች ጠላት ነች። ቤተሰቦች ኮሜንት ሊነገሩት እስቲ እዩ ማለት የኛ ጠላት ነች እያላችሁ ጻፉለት። ያየዋል ኮሜንት ላይ ባይዘው ገብቶ። ስለዚህ ንገሩት ቤተሰቦች። እንዴ ለምን ይታረቃሉ? የምታረቃቸው ትርጉም ምንድን ነው እንዴ? ልጁ እኮ ያንተ አይደለም እኮ። ከ3 ወር በኋላ እኮ ሲመረመሩ እኮ የልጁ እኮ ያንተ እንዳልሆነ እኮ ይረጋገጣል። እኔ በጣም እርግጠኛ ነኝ በዚህ ጉዳይ ባይዘው፣ በጣም 100% እርግጠኛ ነኝ። እቺ ልጅ አንተና ብሩኬ ለማጣላት እንደመጣች በጣም እርግጠኛ ነኝ። ስለዚህ ለምን የሚታረቁት? አይሚ ምን አጥፍታ ነው ከሷ ጋር ይቅርታ ተባብለው የሚታረቁት? እንዴ የመጣችባችሁ እኮ እዩ ነች እንጂ እኮ አይሚ እኮ አልሄደችበትም። ስለዚህ እሷ መታ የእናንተ የሚሆንበት በጣም ለምንድን ነው ከሚ ጋር የሚታረቁት? እዚህ ጋር ጥያቄ አለኝ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ። ሆነ እንደፈለጋችሁ ሁኑ። አንተ ነው ያልሽኝ። እሺ የኔ ሆኖ እስኪወለድ ድረስ ልጠብቅ፣ ችግር የለውም። በቃ እኛም እኮ ያልነው እሱን እኮ ነው። ልጁ እስከሚወለድ ድረስ 3 ወር አለክ። 3 ወር ሙሉ ግን ከአይሚ ጋር መኮራረፍ የለብህም። በቃ ከአይሚ ጋር ፍቅራችሁ መቀጠል አለባችሁ። ከዛ በኋላ ያለውን ነገር እናየዋለን። ከዲኒን ውጤቱ በኋላ ያለውን ነገር እናየዋለን። እስከዛ ድረስ ግን አደብ ገዝተክ አንተም ከእሷ ጋር ባትገናኝ ወደ አዲስ አበባ ተመልሳችሁ ቤታችሁ እየኖራችሁ ፍቅራችሁን እየቀጠላችሁ 3 ወር ማለት ባይዛው ትንሽ ቀን ነው። ቀኑ ደርሶ ዲኒን ውጤቱ ማየታችን እኮ አይቀርም። የማይታይ ነገር አይደለም። ስለዚህ እስከዛ ድረስ ግን ከአይሚ ጋር ፍቅር ብትሆኑ ብዬ አስባለሁ። ይህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ነው ቤተሰቦቼ ኮሜንት ሊጻፉላቸው። እስከዛ ግን አጠገቤ አትድረሽ። ያ የኔ መብት ነው። አመሰግናለሁ። እዩን ማለትህ በጣም ደስ ብሎኛል። አይሚን ማለትህ ነው በጣም እያነደረኛል። ባይዛው ብሩኬ እዩን ማለትህ በጣም ደስ ብሎኛል። አይሚን ግን አንቺንም እሷንም በቃ ከህይወቴ ውጡ ማለትህ ልክ ነው ብዬ አላስብም። አይሚን ማለትህ ልክ አይደለም። በቃ ሙሉ ለሙሉ ልክ አይደለም። ዛሬ እኔ ጋር ስለነበርሽ ሁሉ ጊዜ የመጣሁበት ስለነበርሽ የሚለው ቃል እኮ ነበርሽ የሚለው ባይዛው አይሚ ራሷ አስተዋለች። ነበርሽ ማለት አሁን አይደለሽም ያልካት ነው። አሁንም አይሚ ካንተ ጋር ነች። ስለዚህ እባክህ እማየውን ቃል የተናገርክ ብሩኬ አይሚን አታቁስላት። እውነቴን ነው። የተጎዳችሁ ይበቃታል። ስለዚህ እባክህን አንተን አውቃለሁ።
አንተ ይህን ነገር ሁለቱም ፉክክር ስለገቡ ነው ይህን እያደረክ ያለው። ግን ደግሞ እዩ ነው እንጂ ከጎንክ ማራቅ ያለብህ አይሚን ነው ብዬ አላስብም። ቤተሰቦች እኔም በምታምር አይሚን ማራቁ ልክ ነው አላስብም። እናንተ ደግሞ ኮሜንት ሊጻፉላቸው ማለት የለብህም። አሁንም እኮ አለ አጠገብህ። እኔ ጨረስኩኝ። ከአንቺ ጋር በነቆራ እየተነቋቆርኩ መቀጠል አልፈልግም። ባይዘዌ ነቆራው ራሱ እኮ ፍቅር እኮ ነው። ባይዘዌ ብሩኬ ቢገባክ ነቆራው ራሱ ፍቅር ነው። ባይዘዌ የምትናገረክ እንትን የምትልክ እኮ ስለምትወድክ ነው እንጂ እኮ እንደሰማችሁ ቢሆን ኖሮ እኮ ጠላክ ትሄድ ነበር። ግን አይሚ እንደዛ የምታረግ ሴት አይደለችም። አንተና አይሚ መቼም አትለያዩ። ለዛ ነው ካጠገብ እስካሁን ያለችው። ስለዚህ እቺን የመሰለች ሴት እቺን የመሰለች አይሚን አሁንም ካጠገቤ በቃ ራቁ ማለት ልክ አይደለም። ባይዘዌ አይሚ አርቀህም ብላ እንግዲህ ተከትላለች። አትርቅህም። ለምን? ስለምትወድክ። አንተም ከልብ እንዳልሆነ እናውቃለን። ግን ደግሞ አንዳንድ ጊዜ ቃላቶች ይጎዳሉ። ስለዚህ የማይሆን ቃላት እየተናገርከትና አይሚን ባስጎዳት ብዬ አስባለሁ። እንደ ሀሳብ ነው፣ የኔ ሀሳብ ነው የምናገረው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉላቸው። ለሆን ስለፈለግኩ ነው ከጎን ይሁን ያላልከኝም እንዴ? አይደለም አይሚም፣ እኔ መረዳት ማትቺ ሰው ስለሆንሽ ማትቺ ሰው ስለሆንሽ ስለተረዳች ነው ወይዘው እስከሆነ የቆየችው ብሩኬ ስለተረዳች ነው እስካሁን አብራክ ያለችው። እስቲ ትኛዋ ሴት ነች ከሌላ ሰው አርግዟል ተብላ እስካሁን ቁጭ ብላ ካንተ ጋር እንትን የምትለው? አይሚ ግን ያ ሁላ ነገር እንኳን ተፈጥሮ ካንተ ጎን ያለችው እንግዲህ እስቲ 3 ቀን 2 ቀን አጎርፋክ ነበር። አታዋራኝ ከሆስፒታል ሙጣ እያለችክ ነበር እንዴ? ግን ያ ነገር ቀጥሏል? አልቀጠልም። ለምን? ስለምትወድክ። አሁንም ከጎንክ ያለችው እሷ ነች። ስለዚህ ብልጡን የማይሆን ነገር አትወስን። ቆም ብለህ መወሰን ያለብክ። ፈረንጅ ምን ያልመሰለክ 10 ጊዜ የለካ 1 ጊዜ ቁረጥ ይባላል። አንተም 10 ጊዜ አስብ፣ 1 ጊዜ ተናገር። የችኮላ የመጣልን ነገር እየተናገርክ አይሚ ባትጎዳ ጥሩ ነው ብዬ አስባለሁ። የኔ ቤተሰቦች ከእሷ ጋር ትጨምረኝ። ስለአንቺ የማይመለከተኝም ስለአንቺ የማይመለከተኝም አይሚ ስለ እዩ ላይ መለከት ይችላል። አይመለከተም። ስለ አይሚ ግን ይመለከታል። ጥግ ድረስ ይመለከታል። የማይሆን ውሳኔ እየወሰንክ ነው። ተው ብሩኬ፣ የራስሽ ጉዳይ። አይሚም ከዛሬ በኋላ እኔ አጠገብ ላይ እንዳትደርሱ። በቃ በምፈልግሽ ሰዓት ብቻ ተገኝልኝ። ምክንያት አለኝ። ምን ማለት ነው? ምክንያት አለኝ? ምን አይነት ምክንያት እንዴ? ምን አይነት ምክንያት? እስቲ አስረዳን። እስቲ ምን አይነት ምክንያት ሊኖር ይችላል? ቤተሰቦቼ ብሩኬ ይሄን የወሰነበት ውሳኔ ምን አይነት ምክንያት? እንዳይፎካከሩ ፉክክሩ ስለገቡ ወይስ አይሚ አትረዳኝም ብሎ? ይሄ ለእኔ ምክንያት አይሆንም። አይሚን ካጠገቡ ለማራቅ ይሄ ውሳኔ ይሄ ምክንያት እኔ ሪዝን ነው ብዬ አልቀበለውም። ቤተሰቦች እናንተ ትቀበሉታላችሁ? ኮሜንት ላይ ንገሩኝ። ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን ምን ማለት ነው? በጣም ስለምወድ አይመለከተኝም። ባይዘወይ ቤተሰቦች የዛሬው ቪዲዮ እንግዲህ ይሄን ይመስላል። እንደምታዩት ነው። ብሩክ የወሰነው ውሳኔ ልክ ነው ብዬ አላስብም። በየበኩል የወሰደው ውሳኔ አሪፍ ነው እያስባለሁ። በየበኩል የወሰነው ውሳኔ ግን ጥሩ ነው ብዬ አላስብም። የእናንተን ሀሳብ አስተያየት ደግሞ እስቲ ኮሜንት ላይ ጻፉልኝ። እኔ ልቤን ተናግሬያለሁ። ስለዚህ የቀረውን ደግሞ ኮሜንት ላይ ማየት ፈልጋለሁ። የእናንተን ሀሳብ አስተያየት። ቤቱን ሰብስክራይብ ላይ አድርጋችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የዚህ ቤተሰብ ቪዲዮን ደግሞ ሼር፣ ኮፒ ሊንክ በማድረግ ተደራሽነቱን እንዲሰፋ ብታደርጉት በጣም ደስ ይለኛል። መልካም ምሽት ይሁንላችሁ።